እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ የማትችል ሴት ሆነች። እንዴት ይደንቃል! አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከእናንተ ጋር ተንከራታች ይሁን። ግድ የላችሁ እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉም። ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆን ቀና ካለ በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና የሚሰጠው። ምክንያቱም እግዚአብሔር አብሮት